የብልጽግና ተስፋ ደጋግመን እንደተናገርነው ቴክኖሎጂ ያለኝ ነው የሚለው። ሰራዊት አለኝ አይልም፣ አቅም አለኝ አይልም። ድሮ ከትግራይ ጋር ትግራይ ሲወር ምን አለ? ምን ትግራይ እኮ ሚሊሻ እኮ ከሚሊሻ ጋር እንዴት እንገጥማለን ያለው። እኛ ሀገር ነን ያለነው እኮ ቴክኖሎጂ ያለን፣ ኢኮኖሚ ያለን፣ ፖፑሌሽን አለን አለ። በአንዴ በሁለት ሳምንት መግባት ይችላለን ያለው። ያቺ ጉርድ ነገር ለብሶ ፋና ቴሌቪዥን ላይ ቀረበው። ማንም አይረሳትም። ግን ለማን የምንወጋው ነው ጥያቄው አለ። ግን ለማን የምንወጋው ነው? ግን በሁለት ሳምንት እናደርገዋለን ምናምን ሲል ነበር። ማንን ተማምኖ ነበር ያደረገው? ይህን ሁላ አለኝ ሲል የነበረው ሳዋ ሄዶ ሰላምታ ሰጥቶ ከተመለሰ በኋላ ነው። አንላቀቅም፣ አብይ አህመድ ጎብጠህም ቢሆን ምርኩስ ይዘህም ቢሆን አንላቀቅም፣ ለዛ ነው የምንናገረው። እንደዛ ብለህ ስትናገር ተኮፍሰ አቅም ስለነበረ እውቀት ስለነበረ አንድ ተራ ኦፕሬተር እንደ ከተባጆርሽን በላይ ስታወራ የነበረ ኮንፊደንስ ስታወራ የነበረ ማንን ተማምነህ ስታደርገው እንደነበር እናውቀዋለን። የዓለም ድሮን ይዘህ እንደምትመጣ ስለምታውቅ ነው። እና በኢትዮጵያን በጥላቻ የታወረ በርካታ አጋስስ ጭምር ይዘህ ስለነበረ ነው። አሁን የለም፣ ጥላቻ ተቀምጣል። አሁን የለም። አሁን ይሄ ሁላ በጥላቻ ታውሮ የነበረ ግልጥልጥ ብሎ አጌነስ ብልጽግና ጥላቻውን አሳድጓል። አሁንም በበቂ ደረጃ ብልጽግናን እየጠላ አይደለም። አሁን ይሄ በበቂ ደረጃ ዮሐንስ ባያሌው እስር ቤት ሆኖ አይወቀስም አሁን እንጂ በበቂ ደረጃ እነሱ እንደሚጠሉን በእነሱ ደረጃ እየጠላናቸው አይደለም። ጥላቻ ማሳደግ አለብን ሲል ነበር አገነስ ትግራይ። አሁን ሌላ ነው ያለው። ተገላብጥ ብልጽግና ላይ ነው ያለው። ብልጽግና ላይ ነው ያለው። ተሰባስቡ በሙሉ የኮሙሌቲቭ ኢፌክቱ ደግሞ ምን ሊሆን እንደሚችል ብልጽግና ራሱ ካልኩሌት ማድረግ አያቅተው እና በጦርነት ምን ይላሉ ብልጽግናዎች? የብልጽግና መረጃ ነው እንደወረደ ኢቭን ኮሎኔሎቹ፣ ሻለቆቹ፣ ምናምን አዛዦች አጠቃላይ ሚሊተሪ ያሉት በጦርነት ተሸንፈናል፣ ኦልሬዲ በስነ ልቦና ተሸንፈናል፣ ይሄ ሰራዊት አይዋጋም ነው የሚሉት። ከእንግዲህ ቲዲኤፍ ደብረ ብርሃን መድረስ አይጠበቅበትም። ይሄ ብዙ ጊዜ እዚህ ሚዲያ ለምንናገረው ነው ተመልካቾች። ደብረ ብርሃን መምጣት አይጠበቅበትም ከዚህ በኋላ። ያለፉ ጊዜ ብዙ ፈተና እየገጠመው በጣም ብዙ ፈተና እየገጠመው የክልል ልዩ ኃይል ድሮን፣ የኢኮኖሚ ችግር፣ የትራንስፖርት ችግር፣ በየቦታው የልዩ ኃይል ሚሊሻ ምናምን በጣም ብዙ አጌንስት ትግራይ ሆኖ የነበረበት ጊዜ ነው። ይህን ሁላ ፈተና ጋጋታ እየተሸከመ ነው ደብረ ብርሃን የደረሰ። አሁን ምንድነው የሚሉት የመከላከያ ከፍተኛ ሰዎች፣ ከፍተኛ መኮንኖች የሚሉት አሁን ጦርነቱ ያለቀ ጉዳይ ነው፣ ተሸንፈናል። አሁን ቲዲኤፍ አንድ ቦታ ካፈረሰ በኋላ ከኋላ ያለው ገበሬው ነው የሚቀበለው። በአፋር ክልል ገበሬ ነው የሚቀበለው። አፋር ታጋይ ነው። እንደ ከዚህ በፊት ውጣ ታጋይ ሙት ምናምን የምትለው አይደለም። አወል አርባ ምን እያደረገው እንዳለ ተመልከተው። አፋር ክልል እኛም መረጃ የሌለን ይመስላችኋል? የአፋር ህዝብ መረጃ ነኝ በጣም ነው ያለኝ መረጃ፣ ግን ምን ይደረጋል? ምንም ልንደርስለት አልቻልንም። አወል አርባ እሱና ቤተሰቦቹ በልጁ ስም በዚህ በኩል ሆቴል፣ በዚህ በኩል ስልጣን ምናምን ቁጠሯቸው ባለስልጣናት እንዳለ ኦልሞስት ከግማሽ በላይ የካቢኔም ከወረዳ ከምናምን ቤተሰቡን የሰገሰገው። አሁን ጨው የአፋር ጨው ህወሓት ይዘርፈው ነበር፣ ተጋሩ ይዘርፉት ነበር ተብሎ የሚነገር አሁን የአፋር ጨው የአፋር ህዝብ ይጠቀምበታል እንዴ? እስቲ የአፋር ተመልካቾቻችሁ ትጠቀምበታላችሁ? እናንተ በእናንተ እጅ ነው ያለው አፋር ሀብት። ለምሳሌ ጨው ለምሳሌ በእናንተ እጅ ነው ያለው። የእናንተ ጸጥታ፣ ደሞዝ ሰው በአግባቡ ይከፈለዋል። ከብቶቻችሁ ውሃ ያገኛሉ፣ ፍየሎቻችሁ ውሃ ያገኛሉ። ዝናብ አጠር አካባቢ ነው ኖርማል ዴዘርት ነው አካባቢ። በኢህአዴግ ጊዜ ምን አይነት እንክብካቤ ይደረግላችሁ ነበር? አሁን ምንድን ነው ያለው? የኑሮ ውድነት ሁኔታ እንዴት ነው ያለው? እና ይሄን ታሳቢ አድርጉና 2013 2014 ብልጽግና ዳቦ አላሳልፍም ከትግራይ ጋር ምናምን ጥላቻ ሲዘራ ነበር። አሁን ትግራይና አፋር ምን ማለት ነው? ውሃና ወተት ነው የሆኑት። አሁን ተቀላቅሏል። በቀላሉ ነው ወደ ነበረበት ተመልከቱ። ተቀምቷል። ብልጽግና ጥላቻው ተቀምቷል ነው። ከአማራ ጋር ያለው ደግሞ ይነገራል። የአማራ ክልል አማራና ትግራይ ይሄም የለበት። ኦሮሞና ትግራይ ደግሞ እንደምታውቁት ነው ከድሮ ጀምሮ ማለት ነው። በጦርነቱ ጊዜ ጭምር ሰላማዊ ሰልፍ እዚህ ዋሽንግተን ዲሲ ሲወጣ የነበረው የኦሮሞና የትግራይ ወጣት ነው እና ኮሚኒቲ ነበር የሚወጣው የየራሱ ባንዲራ ይዞ፣ ያኛው የኦነግ ባንዲራ ይዞ፣ ያኛው
የትግራይ ባንዲራ ይዞ የኦላ ባንዲራ የኦነግ ባንዲራ ተመሳሳይ ባንዲራ ስለሆነ ነው ይዞ ይወጣ የነበረው። እሱ በቦታው ነው ያለው። አዲስ ጥላቻ የቀነስ ነው። አዲስ ጥላቻ ይሄን ብልጽግና የተቀነሰበት ግን ማአት ነው። ተመልከተዋል። በየክልሉ ያለው ተመልከተ። ጭኮ አቅርብ ምናምን በሱ አቅርብ ምንድነው የሚባል ሰንጋ አቅርብ የሚባል ሲባል የነበር አሁን ዝም ብሎ ካድሬ ብቻ ማቅረብ ይችላል። ገንዘብ አዋጣ ምናምን። ከዚህ በፊት እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጊዜው 50 ሚሊዮን ሰጥቻለሁ፣ ለጊዜው 7 ሚሊዮን ሰጥቻለሁ እያለች ገንዘብ ስትሰጥ ነበር። እናቶቻችን አባታችን ያሳልሙኝ እያሉ ተሳልመው መቀነታቸው ላይ የኔ ልጅ አምሽማ ቤተክርስቲያን እየሄድኩ ነው ቤተክርስቲያን ትንሽ እንትን ለቤተክርስቲያን የሚሆነች ስጭ ብለው በመቀነታቸው እናቶቻችን ሄዶ ቤተክርስቲያን የሚሰጡት ቤተክርስቲያንን ኢምፓወር ለማድረግ የቤተክርስቲያን አገልግሎት እንዲቀጥል ከምዕመናን የሰበሰቡት ገንዘብ መልሰው ለጦርነት ነው የሰጡት። መልሰው የእናቶቻችን ገንዘብ ከመቀነት ተፈቶ ለቤተክርስቲያን የገባው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቫቲካን አይደለም ብር የምትሰጣት፣ ቫቲካን አትሰጣትም ወይ ከሳዑዲ አረቢያ ገንዘብ አይመጣም። ከእናቶች መቀነት የተሰበሰበ ገንዘብ ለጦርነት ለድሮን መግዣ ስትሰጥ ነበር። አሁን ትሰጣለች አይዳውት እኔ እርግጠኛ አይደለሁም፣ ግን ምትሰጥ አይመስለኝም። አሁን ካለው ሁኔታ የፈለገ ነገር ይፈነዳታል እንጂ አሁን ያሉ ስራ አስኪያጅ ፓትርያርኩ እንኳን ድሮ ነው እዚህ ውስጥ አልነበረበትም። አሁን ያለው አወቃቀር ሲኖዶስ ምናምን እነስ ብሎ የሚወስን አይመስለኝም። የተማረ ስለሆነ ማለት ነው። የተማረ እና ብዙ ነው ያጣው ብልጽግና። ከእጁ ሁሉም ነው ያመለጠ። በቃ ድጋፍ የለም። ሰራዊቱ ተከርክሞ አልቋል። ሶሻል ካፒታሉ አልቋል። ምንም የለበትም። የጥቂቶች መንግስት ሆኗል። የጥቂቶች መንግስት እንዴ! አንዳንዴ ይሄ ግርማ ሴፉ ሲባል ትላንት ያነሳሁት ትላንት ከገዱ ጋር አይረባም፣ ግን ለማንሳት ይደብራል። ግን ስሰማ ለካ መንግስት ለእያንዳንዱ በየቦታው ከነ ዳንኤል ክብረት እኩል ቪላ ምናምን ተሰጥቷቸዋል። በጣም ብዙዎቹ ስሰማ እንደዛ ነው። በሽልማት መኪና ምናምን እያለ ለካ እንደዚህ ካቢኔ አባል ነው። አዳነች አቤቤ ጋር ካቢኔ እና እንደዚህ አይነት ህይወት ውስጥ ነው የሚኖሩት። ቪላ ተሰጥቷቸው ነው የሚኖሩት እነዚህ ሰዎች። ለዛ ነው የሚያገለግሉት። አዲስ አበባ ቪላ እድሜ ልኩ ጥሮ ግሮ አዲስ ዩኒቨርሲቲ ጥቁር አንበሳ ፕሮፌሰሮች እኮ ኮንዶሚኒየም የላቸው አንዳንዶቹ። እኔም ያሳዝኑኝ እንደዛ ነው። ኮንዶሚኒየም የላቸው መኖሪያ ተከራይቶ የሚኖሩ በየትኛው ካልዘረፈ ምናምን መቼም መዝረፍ በሽተኛ ገድሎ ገንዘብ አይቀበል መቼም። የትኛው ኤቲክስ ይፈቅድለታል? ምን ይዘርፋል? ወይ የግል ሆስፒታል ግል ክሊኒክ ከሌለው በስተቀር። አሁን ባለው ኑሮ ሁኔታ እንደዚህ አይነት ቪላ አለው ሲባል ምን ሰርተን ያገኘው ቢባል ፋርሴ ብላ ሆኜ አገልጋይ ሆኜ እንጂ ሌሎቹ እንደ ገዱ አንዳርጋቸው ነው የሚሆኑት። ሙሉ ንጽህናቸው ተሸክመው ስብዕናቸው ጠብቀው ሌሎቹን ነው የሚፋረዱት። እንደ እኔ አይነቱ በቀላሉ ለምን ገዱን እሰጥሃለሁ ኤግዛምፕል እኔ አይነቱ እና በመከላከያ አካባቢ እየተባለ ያለው እንደዛ ነው። በጣም ከባድ ነው። ግምገማቸው ነው በጦርነት ተሸንፈናል ነው። ከእንግዲህ ቲዲኤፍ ደብረ ብርሃን ለመምጣት ምንም አቅባስ ወደዛ መምጣት አያስፈልገውም። የሆነ የመጀመሪያ ምሽግ ከተሰበረ በኋላ ገበሬው ዳ እያለ መሰራው እየተቀበለ ይማርኳል። ገበሬው ዳ እያለ ይቀበለዋል። ምንም ማድረግ አይቻልም። ድጋፍ የለንም። እንደ ከዚህ በፊቱ ጁንታ ነው። ከጁንታ ደጀን እያልን ወደ ቆቦ መጣን። ደጀን ብለን ሰቆጣ መጣን። ይሄ ህዝብ እኮ እንደዚህ በርበሬ ይዞ መጣብን፣ ጨው ይዞ መጣብን እያልክ ያው የምታላዘንበት ጊዜ የለም። ራሱ ገበሬው ጋማ እያለ ይዛል። አሁን አማራ ይቀበላቸዋል ነው ባጭር ቋንቋ። የአማራ ገበሬ መዘጋጀት አለበት እየተባለ ነው። ተዘጋጅ፣ ግን ምንም ግፍ እንዳትፈጽም፣ መሳሪያቸው ተቀበል፣ ለፋኖ አስረክብ። ጤናማ የሆነ ማለት ነው። ከአሁኑ ጀምሮ ኦሪየንቴሽኑ ሊሰጠው ይገባል። ገበሬው ምንም ነገር ግፍ እንዳትፈጽም። የኢትዮጵያ ልጆች ናቸው፣ የደሃ ልጆች ናቸው እነዚህ። የአንድ ሰው አገዛዝ የአንድ ሰው የ4 ኪሎ ስልጣን ለማስጠበቅ የአብርሃም በግ የሆኑ ሰዎች ናቸው እነዚህ። እና ፒፒ የት ነው ያለው ብትባል ፒፒ ሚዲያ ላይ ነው ያለው፣ ኢቲቪ ላይ እና ኤአይ ላይ ነው ያለው። ኤአይ እንደዚህ ጉርጥ አስመስሎ የሆነ ጭራቅ አስመስሎ ምናምን ደብረጽዮን የግብፅ ተላላኪዎች፣ የአስመራ ተላላኪዎች፣ ባህር ዳርና መቀለ ምናምን እያልክ እናት ወር ስትገባ እሱ ትመሰክረዋል። ሌላ ጊዜ እሱ ላይ ነው ያለው። ኢቲቪ ፋና ላይ ነው ያለው። ብልጽግና መሬት ላይ የለም። ጠብ በሚል መሬት ላይ የለም።
መሬት ላይ የለም። እና ለማንኛውም የብልጽግና የጨለማ ዘመን ደረሰ። የብልጽግና የጨለማ ዘመን የ27 ጨለማ ዘመን ነበር። ብልጽግና ጨለመበት። አሁን እንዲሁ እያየ በቀን ማየት አልቻለም። የቪታሚን ኤ ምንድን ነው የሚባለው? ቪታሚን ኤ ችግር ያለበት ሰው ምንድን ነው የሚባለው? የሆነ ችግር አለ። ዳፍንት ነው የሚባለው። በዳፍንት ይዟል። አሁን ማየት አልችልም። አሁን በቀን የጨለመበት ህዝብ ደጋፊ ስታገኝ፣ ትግል አጋር ስታገኝ፣ ወዳጅ ስታገኝ ጠንካራ ነው የሚሆነው። ትግል በወዳጅ በአጋር በህዝብ ድጋፍ ሲሆን ጠንካራ ይሆናል። ያሉት አሁን ብልጽግና እንዴት ከእጁ እንዳመለጠው ልነግራችሁ ፈልጌ ነው። የህዝብ ድጋፍ፣ ወታደራዊ ድጋፍ፣ ፖለቲካዊ ድጋፍ በጣም ወሳኝ ነው ለትግል። ከደብረ ብርሃን ተመለሱ ብሎናል ሲል ነበር ጻድቃን አይደል እና ጌታቸው ምናምን ተመለሱ። አሜሪካ ምን ታደርጋላችሁ? አዲስ አበባ ምን ልታደርጉ ነው? እኛ አዲስ አበባ መኖር አንፈልግም፣ ስልጣን መያዝ አንፈልግም፣ አገዛዙን አፍርሰን መመለስ ነው የምንፈልገው። እንዴ አገዛዙ ከፈረሰማ እርስ በርሳቸው ኢትዮጵያ ልታባሉ ነው ወይ? አማራና ኦሮሞ እዛው ልታባሉ ነው ወይ? ኢትዮጵያ ብሔር ብሔረሰብ ላይ ጭካኔ የሞላበት ግፍ ሊፈጸም ነው ወይ? እናንተ በሌላችሁበት። እንደዛ ከሆነማ በቃ ተመለሱ ተባሉ። ተመለስ። ከዛ ድሮኑ የሌለ ከምጽዋም ከምናምን ማዝነብ ጀመረ። ምን ማለት? ፖለቲካዊ ፌይለር ነው። ፖለቲካ ከወታደራው ቀድሞ አልሄደም ይላል ጻድቃን አይደል? እንደዛ ነበር የሚለው። ራሱ ነው ፌል ያደረገው። ሁለቱ ፌል ያደረጉ ሰዎች ናቸው አዲስ አበባ ያሉት። ምስኪኖች ናቸው። ህወሓት በጣም የዓለም ምስኪን በሉት። በእንደዚህ አይነት ይህን ኃላፊነት ኢንተርናሽናል ሪሌሽኑን ዲፕሎማሲው ለሁለቱ ሰው ሰጥቶ ተኛ። ምን እየተደረገ እንዳለ የሚያውቁት ነገር የለም። ይሄ ሰውዬ ደግሞ አለ የሆነ ጊዜ በስህተት ይመስለኛል አበይ ስብሐት በስህተት የሲአይኤ ሰው ነው ምናምን ነው ያሉት። በስህተት ሊሆን ይችላል፣ የማውቀው ነገር የለም፣ ግን በስህተት ሊሆን ይችላል። ያችን ኤክስፕሎይት ተደረገች። እቺ ሲአይኤ ነው የተባለች እና ክብር እንደ ክብርም ተወሰደች። ለአንዳንዱ እንደ ክብር ይወስደዋል ማለት ነው። ከዛ ግንኙነት አለው እና ሙሉ በሙሉ ኃላፊነት ሰጡት። ምን እያደረጉ እንደዚህ ያሉኝ፣ ምን እያሉ እንደዚህ ያሉ፣ መጨረሻ ላይ ተመለሱ አሉን ነው ተመለሱ አሉን ነው። ይህን ሁላ ልጅ መስዋዕትነት እየከፈለ አንመለስም። አዲስ አበባ ስንገባ እንደ መንግስት ኮንሲደር ታደርገናለህ፣ ሪኮግናይዝ ታደርገናለህ። አማራጭ የለህም። አዲስ አበባ ከገባን በኋላ ምን አማራጭ አለ? ካለው መንግስት ጋር ከመስራት ውጭ ምን አማራጭ አለ ቢባል ምንድን ነው አማራጭ? ምን ነበራቸው? ምን ይላሉ? ምንም። ሌላ መቼም እኛ ሪኮግናይዝ አናደርግም አይባልም። አዲስ አበባ ይገባሃል። ደርግም ይምጣ ቢመጣ አሁን የአዲስ አበባ ስልጣን ያለውን ነው ሪኮግናይዝ የሚያደርጉት። ምንም አማራጭ አልነበራቸው። ኤኒዌይ ፌለር ነው እና የህዝብ ድጋፍ እና ጥላቻ ደግሞ የነበረው መስበር አልተቻለም። በዛ ሰዓት ያስቡ ወደኋላ በተለያየ መንገድ ኢንተርፕሬት የተደረገ ኮት ይደረጋል። ቆረጥ ያደረጉ ኮት ይደረጋል። አብይ አህመድ የትም የገባበት ድረስ ገብተን እናፈርሰዋለን ሲል ምን አሉ? ሲኦል ድረስ አሉ። እንደገና አብይ አህመድ ኢትዮጵያ ሲኦል ድረስ ሄደን እናፈርሳለን አለ ጌታቸው ረዳ ተባለ ብለዋል ወይ? አሁን ያኔ ሆን ብለን ነው ስንታገላቸው የነበር ነው ይበሉ። አሁን ጋዜጠኞቹ ለምሳሌ የነበረው ጋዜጠኛ ያኔ ይሉ አልነበረም ሚዲያዎች? እስቲ ድገሟት እስቲ አሁን እስቲ ሪል ጌታቸው ረዳ ኢትዮጵያ ሲኦል ድረስ ሄደን እናፈርሳለን ብሎ ያውቃል ወይ ብላችሁ አሁን ሰከን ስላለ ነገሮች ሰከን ስላሉ እስቲ ድገሟት ቢባሉ አይደግሙ። ያኔማ ሆን ብለን ነው ይለዋል። ሆን ብለን ነው ያደናገር ነው። ሆን ብሎ አደናግረው ህዝቡን ኢትዮጵያ ላይ ያፈርሱ ነው እንዲህ እየመጡ ያሉ ተባለ። አላሉም ግን ይሄ አልነበረም። ግን ኢትዮጵያ እናፈርሳለን ብሎ አልመጣም። ጌታቸው አልተናገረም። ዘወይ ኢትዮጵያን ሚዲያ ብልጽግና ሚዲያ ፍሬም ያደረገበት ግን እንደዛ ነው። ጥላቻ በቃ በጸረ ትግራይ ላይ አፍራሽ ነው። ኢቲቪ የሚናገረውን ፋና የሚናገረውን ማንም እና ኢሳት ምናምን ይደግሙት ነበር። ኢትዮጵያ ለማፍረስ ተመሳሳይ ቋንቋ ያ ዋጋ አስከፍሏታል። እሱም የሚዲያ የዲፕሎማሲው ችግር ነው እና ቲዲኤፍ ከህዝብ አንጻር ህዝብ ድጋፍ አንጻር ከወታደራዊ ድጋፍ አንጻር ከፖለቲካዊ ድጋፍ አንጻር ሲታይ ከደብረ ብርሃን የተመለሰበት በብዙ ምክንያት አለ። አሁን ይህን ሁላ አጋጣሚ የለውም ብልጽግና። የዲፕሎማሲ ድጋፍ አለኝ አሜሪካ አለች የሚል ካለ ላሽበል ነው። አጠገብ ያለው አምባሳደር እንደዛ ሊል ይችላል። እንፈልግሃለን ያ መጥቶ ጠንካራ ከሚመጣ ደካማ አብይ እንፈልጋለን የሚል ካለ ማንም አይቀበለውም። አሁን ኢትዮጵያ ህዝብ አይቀበለው እርግጠኛ ነኝ። የሚመጣው መንግስት ጠንካራ እንኳን ቢሆን
እንዳንተ የሚታዘዝልን የለም አይኤምኤፍ እንደፈለክ ከፈለክ ተንበርከክ ቁም ቁጭ በል የሚል አይኤምኤፍ ከፈለክ ብሩን ግደለው አጠንክረው የሚል እሺ ጌታዬ የሚል መንግስት 4 ኪሎ አግኝቷል እና አይኤምኤፎች የሚቀጥለው መንግስት ምናልባት እንደዛ ላይሆን ይችላል ተመራጭ ልትሆንላቸው ይችላል በዚህ ሰዓት ያለው አማራጭ መሬት ላይ ያለው ግን እንደዛ አይደለም አሁን እየመጣ ያለው አሰራለፍ በጣም ጥልቀት ያለው እየተዘጋጁ ያሉ ዶክመንት ብቻ አይደለም ፕራክቲካሊ ደግሞ እየተሰራ ያለው ብዙ ነገር ነው ፕራክቲካሊ እየተሰራ ያለው ለዛ ሰከን ያሉ ነገሮች እየተነከሩ ነው የሲዳማ አንድ ግንባርም እየተቀላቀለ ነው አገው ድርጅት አገው ሰራዊትም በቅርቡ እንዲህ እየተቀላቀለ ነው ተቀላቅሎ ሰምቻለሁ ኤንዌ 9-10 አካባቢ ደርሷል ሰሞኑ ትላንት ነው ይመስለኛል አስረስ ማረ የአፋብን ህዝብ ግንኙነት ሲገልጸው ነበር አሁን ግልጥልጥ ብሏል እና ሶሻል ሚዲያ ላይ ውርውር የሚሉትን አፍራሽ ነገሮችን ደግሞ እየጠራ ነው ማን ከማን ጋር ነው ያለው ይሄ ጽምዶ ምናምን ጥብረት ጽምዶ እያለ እንትን የሚያደርገው ጽምዶ ሌላ ነው ኢንጌጅመንት ፎር ፒስ ነው ለህዝብ ግንኙነት ነው ጽምዶ ገና ትግራይ ከአማራ ጋር ትግራይ ከአፋር ጋር ምናምን ጋር አፋር ከኦሮሚያ ጋር ይሰራል አሁን ያለው የጥላቻ ንግግር ቋንቋ በሱ የሚቀጥል ይመስላል ብልጽግና ተሰብሯል እሱ ለዛ ነው የቀማናቸው እንደዚህ አድርገን እኮ ያልተሰበረ ብዙ ቦታ አለ ገና መሰበር ያለበት ብልጽግና ሁሉም ጋር ሄዶ መለኮስ ነው የሚፈልገው የሆነ ጥላቻ ምናምን እየለኮሰ በሶሻል ሚዲያ ውስጥ ለውስጥ ደግሞ ወለጋ ሰሞኑ እያደረገው እንዳለው የወለጋ ኮምፕሌክስ ነው በጣም ኮምፕሌክስ ነው በደንብ ማኔጅ መደረግ አለበት አፋብንም ኦላም ሌሎች በደንብ አድርገው ውስጥ ያለው በደንብ ህብረተሰቡ ማስተማር መቻል አለባቸው ውስጥ ያለ ብልጽግና እንዴት አድርጎ እየተጫወተበት እንዳለ እና በሶሻል ሚዲያ ላይ አክቲቭ የሚባሉና ተጽዕኖ ፈጣሪ ናቸው ይሰማሉ የሚባል በውስጥ ለውስጥ እንደዚህ አድርጋችሁ ተደራጁ ወጣቱን አደራጁት እያሉ ሶሻል ሚዲያ ላይ ይለቃሉ እኔ አውቃለሁ አንዳንዶቹ ይደርሱናል ማን ብሎ ቴክስት እንደሚያደርግ መረጃ ይደርሰናል እሱ ጥላቻ ከመስበር አንፃር ኦብስታክል ትንሽ ችግር የሚፈጥር ነው በተረፈ ግን ተቀምጧል ይሄን ብልጽግና ትላንት የነበረው በጥላቻ በመናም የታወረ ያ ትውልድ በጣም በብዙ መንገድ ተቀርፏል የኢቢሲ እና የኢቲቪ ብልጽግና ሆኖ ቀረ እስቲ የዳንኤል ክብረትን ጉዳይ እንቃኘው ዳንኤል ክብረት በአሸናፊነት መንፈስ ባህር ዳር በቀጥታ ስርጭት የአማራ ቲቪ ጋዜጠኞች በትግራይ ጦርነት ጊዜ አስደናቂ ዘገባ ዘግባቸዋል ተብለው ሽልማት በተዘጋጀ ጊዜ የአማራ ቲቪ ጋዜጠኞች ጁንታው ምናምን ብሎ በመዘገብ ወልቃይት ተቆጣጠርን ራያ ተቆጣጠርን በሚባልበት ዘገባ ከዛ ዝግጅት ዳንኤል ክብረት ምናምን ቲፒኤልኤፍ ምን አቅም አላት ቲፒኤልኤፍ ምን አቅም አላት ዳንኤል ክብረት ተጠያቂ ነው አሁን ብዙዎች የሚመኙት ነገር ኮሽ ሲል መጀመሪያ ምናልባት የት ነው ዳንኤል የት ነው የሚኖረው ነው የሚፈልገው መኖር ፈልጉልንም ነው የሚባለው ደርግ ጊዜም እንደዛ ነበር 93 እንደዛ ነበር አሉ 73 የት ነው የሚኖረው የት አካባቢ ነው የሚኖረው ስንት አጃቢ ያለው ነው የሚባለው ሰው ፍለጋ ነው እንደሚጀምረው እንደዛ ነው ዳንኤል የሚገባ ይመስለኛል ቋንቋ የምናገረው እና በአማራ ቲቪ ገብቶ ህወሓት እንዴት የኢትዮጵያ ህዝብን አያቆም አሸንፈናል እግረኛ አደረግናቸው ከተባለ በኋላ መመራመር ጀመሩ ቲፒኤልኤፍ እኮ አቅም አልነበራትም ቲፒኤልኤፍ እኮ አዲስ አበባ የገባቸው እንዴት ነው ሻቢያ ተሸክሟት የአማራ ህዝብ ተሸክሞት ነውና አድረሱኝ አሸክሙኝ ብለው አዲስ አበባ ቁጭ ነው ያለው አለ ይሄን ሁላ መስዋዕትነት ተከፍሎበት 17 ዓመት በየቤቱ መስዋዕትነት ያንኳኳ መስዋዕትነት ተከፍሎበት 4 ኪሎ ከ100 ምናምን ሺህ በላይ አካል ጉዳት የገጠማቸው መስዋዕትነት አካል ጉዳተኞችን የገጠመው የ17 ዓመት ትግል እሱን ጭምር ዜሮ አድርጎ 65,000-70,000 የትግራይ ሰማዕታትን ክዶ ተሸክሞት ነው ያመጣው አሁን ምን አቅም አላት አለ አሁን ምንድነው ይሄን ዛሬ የምናመጣው ይሄ ምክንያት ትርጉም አለው አሁን ያለው ሁኔታ ጋር ስለሚነጻጸር ነው መጣበታል ሰዎች እኮ ይሄ ሁሉ ነገር ማሰብ ያልቻሉት ስታክ አድርገዋል በቃ ከዚህ በላይ ሊያስቡ የማይችሉበት የአእምሮ ላይ ደርሰዋል እያዩት የኢትዮጵያን መከላከያ እያወቁት የኢትዮጵያን ጉዳይ የኢትዮጵያ ሲነሳ ምን ሊያደርግ እንደሚችል እያወቁት እንዴ እነሱን እኮ ከኋላ ሻቢያ ደግፏቸው ከፊት በነበረው ስርዓት የተማረረው የአማራ ገበሬና የአማራ አርሶ አደር ደግፏቸው ነው እንጂ አዲስ አበባ የገቡት በተአምር እንዳልገቡ እንዴት ማሰብ አቃታቸው ምን አይነት አእምሮ ነው
ይሄ ስነ ልቡና መጠናት አለበት። ከዚህ ካልተማር ከባድ አደጋ ውስጥ እንገባለን። እኛ ከ20 ዓመት በኋላ ተመሳሳዩን እንደግመዋለን። እና እኔ ከዚህ በኋላ ቁጭ ተብሎ ውይይቶች መደረግ አለባቸው። ምንድነው ህወሓት ማለት ምን ማለት ነው? ጁንታው ማለት ትርጉሙ ምንድነው? ለምንድነው እንደዚህ የሆኑት? ፍልስፍና ያስፈልገዋል። በጣም የኮንፊደንሱ ብዛት ምን እናድርግ እንመራመር ነው። በቃ እዚህ ጋር ህወሓት ማለት ምን ማለት ነው? ህወሓት ማለት ዳንኤል ክብረትን ማርኮ ከሱዳን እና ሐየለውም ከናይሮቢ ከሞያሌ በኩል ኑ ግቡ አገራችሁ ግቡ ተብለው ብር እኮ የለንም ሲባል በቃ ይሄ ቁራሌ ምናምን ቁራሌ አይደለም ይሄ ፕላስቲክ ጎማ ፕላስቲክ ይሄ አዲስ አበባ መርካቶ የሚሸጠው ምናምን በነፃ ተሸከሙና በነፃ ግዙና ታክስ ግብር አትከፍሉም አዲስ አበባ ይዛችሁ ግቡ እሱን ሸጣችሁ ወደ የክልላችሁ ሂዱ ወደ የክፍለ ሀገር ሂዱ ተብሎ በነፃነት እንደዚህ እድል ተሰጥቷቸው ሐየለው ማራያ የሚባል ጀግና ሞያሌ ኬንያ ድረስ ሄዶ ከብላቴ ሸሽቶ የሄደው እነ ዳንኤል ክብረት የመሳሰሉ የደርግ ወታደሮች ኑ ግቡ ሀገራችሁ እናንተ ምሁራን ናችሁ አገር ትጠቅማላችሁ ተብላችሁ ያስገባችሁ ያ የህወሓት ታጋይ ነው። ህወሓት ማለት እሱ ነው። ዳንኤል ክብረትን ከስደት ናገር ግባ ብሎ ጎትቶ ያመጣ ነው። እንደነ ሐየለው ይምሳል እኔ አይደለም ያልኩት እሱ ራሱ የነገረን ነው። ሚዲያ ላይ አለ ከማን ጆሲ ኢን ዘ ሃውስ ከሱ ጋር ያደረገው ከሱ ጋር ነው ያደረገው ኢንተርቪው አለ። ህወሓት ምንድነው አሸንፋለሁ ብሎ የተናገረ ጊዜ እኮ ጁንታ ምንድነው ህወሓት ምንድነው ትመሰክራታለህ። አማራ ክልል ነው አማራ ህዝብ ነው ተሸክሞት የመጣው የምትለው አሁንም ሸከሟል። የራሱ ጉዳይ ነው። አሁን ትግራይ ማለት አማራ ነው። አማራ ማለት ኦሮሞ ነው። አፋር ማለት ትግራይ ነው። ትግራይ ማለት ይሄ ሁሉም እንደዛ ነው። ትግራይ ማለት ሲዳማም ጭምር ነው። ባርታም ጭምር ነው። ጋምቤላ ጭምር ነው። ሌላ ብሔረሰብ ጭምር ነው። ይሄም አሁን ታስበዋል። በደንብ ካልኩሌት አድርገዋል። ያኔ ተሸክሞት ነው የገባው ካልክ አሁን ደግሞ የበለጠ ነው የሚሸከመው። 83 የአማራ ሻዕቢያ ተሸክሞት ነው የተባለው አሁን የበለጠ ይሸከመዋል። ለራሱ ሲል ነው የሚሸከመው። ሻዕቢያ ወዶ አይደለም የሚሸከመው እኮ ለራሱ ሲል ነው የሚሸከምበት ምክንያት አለው። ህወሓት ሻዕቢያንም ይሸከመዋል፣ ሻዕቢያ ህወሓትን ይሸከመዋል። ጉዳይ አላቸው። መቼው ዘው ብለን ምጽዋት ገባ የራሱ እኮ ነው። እኔ በራሱ ንግግር እኔ የራሳቸው ንግግር ነው በእነሱ ንግግር ነው መደበድባቸው። ዛሬ የባሰ ነው። ምግበይ ተፈራን ያው ይሸከማል። ተፈራ ምግበይን ይሸከማል። ፍሳ ማንጆስ ይሸከማል። ያልገመቹ እንትናን ይሸከማል። ተፈራን ይሸከማል። ምሬ ወዳጅን ይሸከማል። ሐጂ ኢብራሂም እንደዛ ነው። ሌሎች በዚህ አጋጣሚ ላስተዋውቃቸው ብዬ እኮ ነው አንዳንዶች እና የአፈሳ ጉዳይ ደግሞ አዲስ አበባ ልንገራ። አዲስ አበባ ያላችሁ ተመልካቾች አዲስ አበባ ለየት ያለ ኢንሲደንት ትላንት ስብሰባ ነበራቸው። የአዲስ አበባ መስተዳድር አዲስ አበባ ውስጥ 11 ክፍለ ከተሞች አሉ። 11 ክፍለ ከተሞች አሉ። አንድ ክፍለ ከተማ ብዙ ወረዳዎች አሉት። እነዚህ ወረዳዎች ደግሞ ብዙ ቀበሌዎች አሉት። አንድ ክፍለ ከተማ ብቻ 500 ካቢኔ ያለው የብዙ ወረዳዎች ጥርቅም የሁሉም ወረዳዎች ካቢኔ ቁጥራቸው 500 ነው። እነዚህ የትላንት ስብሰባ በተመለከተ አዲስ አበባ መስተዳድር የነበር ስብሰባ እያንዳንዱ ካቢኔ እነዚህ 500 የካቢኔ አባላት በአንድ ወረዳ እያንዳንዱ ካቢኔ 5 ወጣት አፍሶ እንዲመጣ ተነግሮታል። አንድ ካቢኔ 5 ወጣት እንዲያመጣ ከአዲስ አበባ ከዛ ከየት ይመጣል? የማንም ሄዶ አንተ ወጣት ነህ ብሎ ማምጣት አይችልም። አዲስ አበባ ደግሞ አብዛኛው የከተማ ልጅ እኮ ብዙ ወደ ጦርነት አይሄድም አይደል? በታሪክም አብዛኛው የገጠር ሰው ነው ወደ ትግል የሚሄደው። በደርግ ጊዜም ኢቭን በትግራይ ጦርነት ጊዜ አብዛኛው የገጠር ልጅ አብዛኛው በማጆሪቲ ስናየው መቀለ ከተማና ወጣ ብላችሁ እንደርታ ወረዳ ወጣ ሲል እንደርታ ገጠር ነው አብዛኛው ታጋይ እንትን የሚሄደው። ወይ አድዋም ወይ ከተማውና ገጠሩ ለየብቻ ነው። በተለያየ መንገድ ምክንያት አለ ከደርግ ጊዜ ጀምሮ ማለት ነው። እና አዲስ አበባ ከየት እንደሚያመጣቸው እነዚህ ሲጨንቃቸው ተባሉ ምን ተባለ? ለደላላ አሰማርቷል። እነዚህ ካቢኔ የአዲስ አበባ በየክፍለ ከተሞቹ 5 አለበለዚያ ስራሽን ትለቅያለሽ ስለተባሉ እያንዳንዳቸው ከየት ያመጣሉ? 5 ወጣት ከየት ያመጡና 10 ሺህ ደላላ አሰማርቷል። ትላንት 50 ሺህ ብር እንካና 5 ወጣቶች አምጣልኝ። እንግዲህ ተመልክቱ። በ10 ሺህ አንድ ድሃ ልጅ አፍሰው መጥተው 10 ሺህ እንሰጣለን እና ግባ ተብለው ከፈለገ
ይግባ እኔ በቃ ወስጃ ይኸው ከ5 ብሎ ለአለቃ ካስረከበ በኋላ ከፈለገ ለምን ማታ ጠፍቶ አያድርም? የእሱ ኃላፊነት አይደለም። ካቢኔው ምንድነው ማስረከብ ብቻ ነው የሚጠበቅበት። ይኸው 5 አምጥቻለሁ ብሎ ማስረከብ ነው። እኔ በእውነት በ21ኛ ክፍለ ዘመን በኢትዮጵያውያን በዚህ ደረጃ ላይ እንደዚህ አይነት ነገር ግፍ እየተፈጸመ ነው ሲባል ማን ያምናል? ማን ያምናል? እስቲ ካቢኔ አካባቢ ያላችሁ እነዚህ ካቢኔ አካባቢ ያሉ መረጃ ሹክ በሏቸው። አዲስ አበባ ያላችሁ ሰዎች ሰው ካላችሁ ካቢኔ አካባቢ የገጠማቸው ችግር 5 ከየት እናምጣ ሲል የትም ከየትም አምጡ ተብለው ደላላ ያሰማሩ ሰዎች ትላንት የነገሩን ነው። 10,000 50,000 ሰጥተው እያፈላለጉ ነው። ከዛ ሰጥተው ከፈለጉ በማግስቱ ጥፉ ነው የተባሉት። እና የስልጣን ጉዳይም የእንጀራ ጉዳይም ነው። አለበዚያ ይባረራሉ ነው። መቼም የራሳቸው ልጆች አሳልፎ አይሰጡም። የድሃ ልጅ ነው የሚፈልጉት። በ10,000 ብር ማለት በ50 $፣ ወደ ውትድርና እያስገቡ ነው ማለት ነው። ሌላ ሮንድ የሚባለው ሌሊት ጥበቃ የሚወጡ ፖሊሶች አሉ። ሌሊት የሚወጡ ፖሊሶች በሌሊት በተለያየ ምክንያት ወጣቶችን እያፈሱ እንዲያስገቡ ታዟል። ስለዚህ ሌሊት ሰክራችሁም ቢሆን የሆነ ጉዳይ አፍሽታችሁም ቢሆን ጉዳይ ነበር እዚህ አካባቢ ነበርኩኝ ብላችሁ ሌሊት ስትዞሩ የመታፈስ እድል አለባችሁ። ወጣቶች አላችሁ፣ ትታፈሳላችሁ። ለፖሊሶች የተሰጠ ሌሊት ለሚዞሩ ሮንድ ለሚዞሩ ፖሊሶች የተሰጠ ነው። ለምሳሌ ትላንት ከአዲስ አበባ የሰማነው መረጃ አንድ የራይድ ሾፌር ተያዘ። ራይድ ከነ መኪናው እንደ እኔ መኪና የትቼ ወዴት ልሄድ ራይድ እየሰራው ነው ማታ ሲል እና ብሎ ወሰዱት። አስደግፈው የሆነ ቦታ ላይ እኔማ እንደዚህ ነኝ ብሎ ብር ነበረው ቀለም ሙሉ ሲሸቅለው ያለውን 30,000 ብር ሰጥቶ ተገላገለ፣ ጠፋ። 30,000 ብር ተቀብለውት እሱን ከመኪናው አንስቶ ሄደ። የራይድ ሾፌር ወስደውት ነበር። አብዛኞቹ የሚወሰዱት የወላይታና የኦሮሞ ተወላጆች ናቸው። አብዛኛው አዲስ አበባ ዙሪያ አዲስ አበባና ከተማና ዙሪያ አካባቢ እየታፈሰ ያለው የሰማነው የኦሮሞና የወላይታ ተወላጆች ናቸው። ሰበታ አካባቢ ደግሞ ያጋጠመው ሰበታ የወጣቶች አፈሳ ኢስ ኤቭሪዌር። አሁን በዚህ ሰዓት ሰበታ ሾፌር ከነ መኪናው ያዙት። መኪና ወጣት ሾፌር መሆኑ አላወቁትምና ና ብሎ ሲታፈስ አረ መኪና ነኝ ይሄ መኪና የኔ ነው ይሄ ተሽከርካሪ የኔ እንዲያው ጥሩ አጋጣሚ ነው እና እዚህ የታፈስ ወጣቶች አሉልን እና በመኪና አድርሰባል። በዚህ አጋጣሚ ማለት ነው መኪናውን ከዛ ልጆቹን የታፈሱት ጭኖ ወሰዳቸው። እሱ በገንዘብ ተገላገለ። ገንዘብ ከፍሎ ከነ መኪናው ተመለሰ። ሰበታ ነው። በማስረጃ አንድ ጉዳይ አለን። ዛሬ መኪና የሆነ ቦታ ላይ ደብቋቸው የሆነ ቪዲዮ የወጣ ዛሬ አይታችሁታል። መቼም በየቦታው ነው ያለው። አውቶቡስ እየጫኗቸው ምናምን እያሉ እናቶች እያለቀሱ ምናምን የአብይ ምኞትና የኢትዮጵያውያን አሁን ወጣቶች የደረሰባቸው ወደ አውቶቡስ በግፍ እየተለቀሙ የሚገቡት ትንሽ ቪዲዮ ላሳያችሁ። በእርግጥም ለሀገራችን የሚታየኝን ዛሬ ልነግራችሁ ፈልጋለሁ። ሀገራችን ከድህነት ተርታ ወጥታ ከበለጸገው ዓለም ጎራ ተቀላቅላ ይታየኛል። በዚያን ጊዜ እህቶቻችን ተሰደው በሰው ሀገር የሚጎሳቆሉበት፣ ወንድሞቻችን እንጀራ ፍለጋ ወጥተው አንገታቸው የሚቀላበት፣ ጨቅላዎቻችን በበሽታና በረሃብ የሚቀጠፉበት ዘመን አክትሞ ኢትዮጵያ የምትሆንበት ጊዜ ከፊታችን ይመጣል። እንግዲህ ይሄ ሪያሊቲው የኢትዮጵያ ሪያሊቲ ይሄ ነው። የኢትዮጵያ ሪያሊቲ ይሄ ነው። በትግራይ አፈሳ የሄደ ነው ይላል ባንዳዎቹ የትግራይ ባንዳዎች በትግራይ አፈሳ እየሄደ ነው፣ አፈሳ ቀጥሏል ምናምን የሚሉት የኢትዮጵያ መንግስት። እሺ በትግራይ አፈሳ አለ ከተባለ ህዝቡ ጥቂት ስለሆነ ወጣቶች ወደ አዲስ አበባ እየሆነ ትግራይ አፈሳ አለ ቢባል ይሄ ሁሉ አውሮፕላን በየቀኑ ይሄድ ነበር ትግራይ? ስለ አፈሳ ምናምን የሚጨነቅ መንግስት ቢሆን ትግራይ ውስጥ ያለው ማለት በረራ መቆም አለበት፣ ትራንስፖርት መቆም አለበት ብሎ መዝጋት ይችል ነበር። አደረገው? አያደርጉትም። ያለ ኮንፊደንስ በትግራይ ያለ ኮንፊደንስ ብልጽግና የለውም። 130 ሚሊዮን ህዝብ አለኝ የሚለው ብልጽግና ትግራይ መንግስት ካለው ጋር ኮንፊደንስ እኩል አይደለም ያላቸው ኮንፊደንስ አሁን ያላቸው። ጥንቅቅ ያለ ጥርት ያለ ቲዲኤፍ የሚባል ሰራዊት አለ ትግራይ ውስጥ ጥንቅቅ ያለ
ጥራቱ የሚታወቅ ጠላትም ወዳጅም የሚያውቀው የሚኮራበት ጠላት ደግሞ የሚደነግጥበት አሁን ይህን ሁላ ኮማንዶ አሰለጠን ሚዲያዎቻቸው ተመልከቱ እንደዚህ ሪፐብሊካን አሰለጠን ኮማንዶ አሰለጠን እናንተ እንደዚህ ናችሁ እንደዚህ ይሄ ሁላ ብላቴ ብር ሸለቆ ምን ስንት ላይ ያለው ማሰልጠኛ እኔ ጦል ላይ በየቦታው ነው ያለው ቡልቡላ በየቦታው ነው ያለው ምን ያደርጋል ጦሙን አድሮ አያውቅም እኮ ጦሙን አድሮ አያውቅም ይሄ ካምፕ ሁሌ ሙሉ ነው 8 ዓመት ከምናምን ሙሉ ነው በኢህአዴግ ጊዜ እኮ ተዘግተው ነበር አብዛኞቹ ተዘግተው ነበር እኮ ብላቴ ለምሳሌ የዩኤን ሰራዊት ነበር የሚሰለጥንበት ለፒስኪፒንግ ኦፕሬሽን ዲፕሎይ ለሚሰማሩ ሰላም አስከባሪዎች ማሰልጠኛ 3 ወር ኦሪየንቴሽን ምናምን የሚሰጥበት ነበር ወታደር አሰለጥን ነበር ብላቴ አሁን ብላቴ ጦሙ አድሮ አያውቅም ሁሌ ቢዚ ነው ያሰለጥናል የት ነው የሚገባው ያልቃል በየቦታው እየሄደ ትግራይ ሲያልቅ ነበር ከዛ አማራ ክልል ያልቃል ኦሮሚያ ያልቃል በየቦታው እየዞረ ያልቃል አሁን ያያችሁት ሰውዬው ለኢትዮጵያ እኔ የምመኘው ይታየኛል 8 ዓመት ከምናምን የኢትዮጵያ ወጣት ግን እንደዚህ ነው እያደረገ ያለው እናት እያስለቀሰ ያድራል ይውላል አንዲት ትላንት እንዲሁ በቃ በአንደበት እዚህ ገልጬው ነበር በአፋን ኦሮሞ የምትናገር አንዲት ኩዌት ነው ምናምን ትኖረው ውጭ ሀገር ስደት ልጆችን አሳድጋለሁ ብላ ስደት ሆና የምታሳድጋቸው ልጇ ተወስዶባት ሰምታችኋል በአፋን ኦሮሞ ሰምታችሁት ይሆናል ብዬ ሰምታችሁት ይሆናል ያው ቦላ ብዬ ገንዳ እኔ ጅራጋ ሶዲ ከሰጥ ቦባ ጅራጋ ilmi kiyya giddaa janna jalaa fe'ame maraattuu ta'e biyya gaddaa keessatti giddaa janna qaaraadhato jedhe eenyuun na hordofaree eenyutti daraana kennite akka kiyyeetiyya eenyutti daraana kennite eenyuun na hordofame marsii kana naa deemsa yaa Oromoota yaa obbolaat weessa seenaree yaadhat weessa ይሄን የእናት ለቅሶ ነው እሷ የለችበትም እሷ የለም ልጅሽ ተወሰደ ነው ልጅሽ ተወሰደ ታፍሶ ወሰደ ውትድርና ወሰዱት እሷ እያሳደገች ውጭ ሀገር ሆና ስደት ላይ ሆና ኩዌት ዱባይ አረብ ሀገር ልጆቿን እያሳደገች ተቀማች ብልጽግና ቀማት እና እሷ በወሬ ነው የሰማችው ተደውሎ ተነገራት እንደዚህ ሚዲያ ላይ ታለቅሳለች እንግዲህ ተመልካቾች ቀጥለን ኦላ ዛሬ የሰጠው መግለጫ አለ በጣም ጠንከር ያለ ኦላ ሰጥቷል ብዙ ጊዜ የምንናገረው ህወሓት ተደራደረ የሚል ነበር ከህወሓት ጋር ህወሓትና ፌደራል መንግስት እየተደራደሩ ነው እየተወያዩ ነው ይሄ ክራክ ለመፍጠር ነው ሁሌ የምንናገረው ነበር እዚህ ላይ ክራክ ለመፍጠር ለማጣላት የጥምረት ኃይሎችን መካከል የመጠራጠር ጥሎን እየተደራደረ ነው እንዴ ጥሎን እንደዚህ ያደረገ ነው እንዴ ምናምን የሚባል ስሜት እንዲመጣና ፋርሴ ቡላ ያገዛዙ የሚሊሻ የሚዲያ ሚሊሻ ነው የሚለው የኦላ ቋንቋ አይ ቲንክ ጥሩ ነው ፋርሴ ቡላ ማለት ነው ዛሬ ሰጠ መግለጫ ነው ይሄ በጣም የኦላ የሚገርመኝ የኦላ መግለጫ ይሄን ሁላ አውሎ ንፋስ ሲያውለበልበው የኢትዮጵያ ፖለቲካ ወለጋ እንደዚህ ሆነ እዚህ እንደዚህ ሆነ ሲል በጣም ምንም ነገር ዝም ብሎ እንትን የሚያየው ወሳኝ በሆነ ጉዳይ ላይ መግለጫ ይሰጣል ወሳኝ በሆነ ጉዳይ እገሌ ተናገረ እገሌ ሶሻል ሚዲያ ላይ ጻፈ ብሎ መግለጫ ያወጡም የኦላ እንትን ኦላ ስቴትመንት እና ያገዛዙ የሚዲያ ሚሊሻ በድርድር ስም የፕሮፓጋንዳ ጭጋግ ለመፍጠር መንቀሳቀሱን እየታዘብን ነው በዘረፈጁ አብይ አህመድና በኦሮሞ ነጻነት ሰራዊት መካከል ምንም አይነት ድርድር እየተካሄደ አይደለም ብሏል እና ያው ከላይ በአፋን ኦሮሞ ማለት ሰው ፋርሴ ቡላት ይላል የፋርሴ ቡላ ውሸት እንደዚህ ያጋልጦታል በእንግሊዘኛም በአፋን ኦሮሞም በአማርኛም እንደዚህ ያጋልጦታል ይሄ መለመድ አለበት ይሄ እንዲሁ ተንቆ ዝም የሚባል አይደለም በሁሉም መንገድ በተለይ በጣም ወሳኝ ደረጃ ላይ ነው ያለው የጥምረት ኃይሎች ማወቅ አለባቸው ይሄ ሆሪዞንታል ነገር መፍጠር የሚፈለግ ብልጽግና የሚፈጥረው እንደምንም ብላችሁ ሰውየው እኮ ጽምዶን ካላፈረሳችሁት እኔ እንቅልፍ የለኝም እያላቸው ነው አዲስ አበባ 4 ኪሎ ያለ ሰውዬ አብዷል እኮ አብይ አብዷል አጠገቡ ያሉት ሜሴጅ የሚልከው ራሱ የሚገርም ነው ሜሴጅ ይልካል ሰው ሜሴጅ እንዲህ በእውነት ሜሴጅ ይልካል አያችሁ እኔ ቹቻዬ እንዴት እንደሚወደኝ ታውቃለህ ተመልከተው ሜሴጅ የላከልኝ ምናምን ይላል ለሰው ያሳያል እንደዚህ ያሳያል ሜሴጅ እንዴት እንደሚያምነኝ ቹቻዬ የኔ አባት በቃ እንዴት እንደሚወደኝ እንዴት ምስጢረኛ መሆኔን የምታየው በዚህ እኮ ነው ሰውየው
ክብር የሰው የክብር ከፍ ለማድረግ አብይ ጋር እንደዚህ ቴክስት ይደራረጋል ለማለት ይደራረጋል ቴክስት ይደራረጋል እንደዚህ እና አስገራሚ ነው። የኦላ መግለጫ ጋር ተያይዞ አንድ መረጃ ልስጣችሁ። የኦላ መረጃ ኃይሉ ጎንፋ የሚባል ሰው ታውቁታላችሁ? ኃይሉ ጎንፋ ይሄ ነው። ብርጋዴር ጀነራል ኃይሉ ጎንፋ ምን አለ? በአፋን ኦሮሞ ኤርትራ ምን የሚባል መረጃ እየተላለፈ ነው። በተለይ አፋን ኦሮሞ የምታውቁ አንድ መረጃ ልንገራችሁ። ኦላ ከኤርትራ ተባረረች፣ ኤርትራ ከጽምዶ አባረረቻት ይባላል። ብልጽግና የሚያሰራጨው ነው። ኤርትራ ኦላን አባረረች፣ ጽምዶ አትገቢም፣ እኔ ኦሮሞ አላስገባም አልፈልግም አለች ይላሉ። እና ሻዕቢያ ኦሮሞን አልፈልግም ብላ አባረረች የሚለውን ተከትሎ እነ ኃይሉ ጎንፋ ስክሪን ላይ በምታዩት ያው አትደራጅም የጽምዶ አባል አላደርግሽም ማለት ነው። እነ ኃይሉ ጎንፋ ምን ይላሉ? ጠላት ጥሩ እድል ይዞ እየመጣ ነው። ይሄን ባጭሩ ላምብላችሁ። ኃይሉ ጎንፋ ብርጋዴር ጀነራል ነው። ያው ሰኝ ረጋሳን ያስገባ ነው። ማት ገንዘብ በልቶታል፣ ዶላርም ጭምር በልቷል ነው የሚባለው። አስገባል እና እንደዚህ ዶላር ጠይቆኛ ሰኝ እና ምን ይሻለኛል ብሎ ገንዘብ ተቀብሏል ነው የሚባለው። ምን ይላል? የጠላት ክፋት እድል ይዞ ይመጣል ይላል አርስቱ። የጠላት ክፋት እድል ይዞ ይመጣል። አንዳንዴ ጠላትህ ድል ይፈጥርልሃል። እንደ ኦሮሞም እንደ ሀገርም ያለን መፍትሄ አንድነት ነው ብለን ስንጮህ ቆይተናል። እርስ በርስ መደማመጥ አቃተን ወይም ግትር ሆንን። እንደ ህዝብ አሁን እየታየ ያለውን የህዝባችን አንድነት እና መግባባት ወደሚቀጥለው ደረጃ እናሸጋግረው። ያገኘነውን አጠናክረን የቀረንን ደግሞ በአንድነት እንግፋበት። አንዳንዴ ብርቱ ዝናብ ሲጥል በግቢና ከቀዬ ላይ ያለውን ቆሻሻ በነፃ አጥበው ወደ ወንዝ ይጥለዋል። በግቢና በቀዬ አካባቢ ያለውን ቆሻሻ አጥቦ ይጥለዋል። አንዳንዴ ብርቱ ዝናብ ሲዘንብ ማለት ኦላ የኛ አካል እናድርገው። አሁን ኤርትራ ከጽምዶ አባረረው። ጠቅላላ በአፋን ኦሮሞ ያለው የፋርሴ ቡላ የሚሊሻ እንትን ያው አጋስስ ማለት ነው። የሚሊሻ ሚዲያ ሚሊሻ እሱን ነው የሚያስተጋቡት። አንደኛው የኃይሉ ጎንፋ ምክንያቱም እሱ ነው። ኦላ ከጽምዶ ወጣ ለማለት ነው። እንደዛ። ለማንኛውም ቀጥለን የአዲስ አበባ ጉዳይ፣ አዲስ አበባ ያለው ተጋሩ እና ሌሎች አሁን ያለው ችግር አለ። በጣም ተጋሩ በአይነ ቁራኛ ነው የሚመለከቷቸው። አዳነች አበቤም ሊዲያ ማን የምትባለው አዲስ አበባ የጸጥታ ቢሮ ኃላፊ፣ ሰላምና ጸጥታ ቢሮ ኃላፊም ከነሱ መስሪያ ቤት ወጣ እየተባለ ያለው መረጃ የትግራይ ተወላጆች ላይ ልዩ ትኩረት አድርጉ፣ ኤርትራ ተወላጆች ላይ ኤርትራውያን ላይ ልዩ ትኩረት አድርጉ የሚል መረጃ እየወጣ ነው። ቲዲኤፍ የነበሩ ወጣቶች አደጋ ሊደቅኑብን ይችላሉ ይላሉ። ፍተሻ ምናምን ጥንቃቄ አድርጉ ይላል። ይሄ ምን ያስታውሰናል? 2013 ዓ.ም ትግራይ በምትወረርበት ጊዜ በሄድበት ሁሉ ተጋሩን ታርጌት ያደረገ ነበር። አንድ ኤግዛምፕል ልስጣችሁ። በጣም እኔ አሳዛኝ የሚባል በተለይ መከላከያ አክቲቭ የሆናችሁ ሰዎች አሁንም ያላቸው የመከላከያ ተጋሩ ለማሰር ሲፈልጉ ምክንያት አጡ። አንዳንዶቹ ምን ብለን እንሰራቸው ብሎ ምንም የሚያውቁት ነገር የለም ምናምን እና ምን ብለን እንሰራቸው ተብሎ የህወሓት መጽሐፍ ህወሓት በስንት ጊዜ 27 ዓመት ቆይተው ህወሓቶች መጽሐፍ የህወሓት ታሪክ ይጻፍ ተብሎ ገንዘብ ሬዝ መድረክ ተጀምሮ ነበር። ገንዘብ ሳሞራ ኢታማዦር ሹም ያለ መከላከያ ውስጥ የነበሩ ተጋሩ የህወሓት ታሪክ ሊጻፍ ስለሆነ የዓመት ደሞዛቸው አዋጡ ተባለ። በየወሩ የሚቆረጥ የዓመት እንግዲህ እኔ በእውነት ህወሓት ለራሱ ታሪክ መጽሐፍ አቅቶት ደሞዝተኛ ይጠይቅ ነበር። የትምት ገንዘብ እያንቀሳቀሰ ጭምር ለመናገር ይከብደኛል አንዳንዴ ሳስብ፣ ታሪኩን ለመጻፍ ማለት ነው። ገንዘብ አጡ። እኔ መከላከያ ማንም የህወሓት አባል ካድሬ ምናምን ገንዘብ ይዋጣ ነበር። ከዛ ሳሞራ ነበር አንደኛው የሚያስተባበረው፣ መከላከያ የሚያስተባበረው ኢታማዦር ሹም ነበር። ገንዘብ በአመት ገንዘብ በየዲፓርትመንቱ በየዲፓርትመንቱ በየክፍለ ጦሩ ነበር የሚሰበሰበውና አንድ መከላከያ ሰው ሲያስር እቺ መታሰር አለባት ይሄ መታሰር አለበት ብለው መከላከያ አንደኛው የተያዘችው የህወሓት መጽሐፍ የህወሓት ሂስትሪ ለማጻፍ ገንዘብ ተሰበስብ ነበር ነው የተባለችው። የቲፒኤልኤፍ ታሪክ እንዲጻፍ
የገንዘብ አሰባሳቢ ነበረች ተብላ ተያዘች። ከዛ አጋጣሚ ሆኖ ፈሪሃ እግዚአብሔር ያለው አንድ ከላይ የነበረው አዛዥ ምን እሷ በምንድን ነው የታዘች በምናምን ሲባል እንደዚህ እንዴ ምን ሆናችኋል እናንተ አላቸው። ኤታማዦር ሹሙ ራሱ ሳሞራ አይደል እንዴ አለቃ የነበረው አለ። አለቃ ኤታማዦር ሹሙ አጠቃላይ ህወሓት እንደ ድርጅት አወጣና ታሪካችን መጻፍ አለበት ብለው ወደ ሲቪል ህይወት የተቀየረ መከላከያ ውስጥ ያለው በኤታማዦር ሹሙ መዋቅር አይደል እንዴ ህወሓት መጻፍ ይጻፍ የተባለው እና እቺስ የምትታሰረው ሳሞራ ስላዘዛት ነው እንጂ ሄደ ሳሞራ ታስረዋለህ እንዴ አለው። ታስረዋለህ ሳሞራን ያዘዘው ለምን ሄደ አታስረውም? ይሄ የሚያሳስር ነው። የብአዴን ታሪክ የኦህዴድ ታሪክ ቢጻፍ እሱ ከሷ ጋር የሚገናኝ ነው፣ ወንጀል ነው ብሎ ሂጂ አንቺ አላት። ግን ይሄ ባለጊዜ ነኝ የሚል መከላከያ ሰው ነው ሄጅን እችን ሴትዮ አስሮ ይወስራት ባለጊዜ ነኝ ብሎ ማለት። አሁን ይሄ ሰውዬ ጊዜ የለውም አጋጣሚ ተጣለ። እንደዚህ ብሎ እሷን ሲያሳደ የነበረ ሌላ ተሳዳጅ ሆነ። ታሪክ ከባድ ነው እና ይህን በተያዘ አሁን የ2013 ጊዜ አብዛኛው ይህን ሲተባበር የነበረው ህዝብ አካባቢ ካድሬ ነኝ በጣም ጥላቻ የታወረ እንትን ነበር። ህዝብ አይሰደብም የሚባል ህዝብ ይሰክራል ሲባል ህዝብ ይሰክራል። እውነቴን ነው። ህዝብ እንደ መሳደብ አይደለም። ይሄ ብዙ አቡነ ማን ናቸው የቤተክርስቲያን ሊቀ ጳጳስ ምንድን በየተራ እንበድ እኮ ነው ያሉት። ህዝብ አብዶ ነበር፣ እብደት ነበር፣ ስቴት ኦፍ ማድነስ ውስጥ ነበር ኤቭሪባዲ በዛ ሰዓት የነበረው። በየተራ ኧረ በእናታችሁ በየተራ እንበድ ነው ያሉት። ሁሉም ሲያብዳዩት በእውነት የእሳቸው ንግግር መቼም አልረሳውም። በየተራ እንበድ ነው ያሉት እና ሁሉም ጁንታ እዚህ እኮ ጁንታ እንባል ነበር። ዲሲ የሆነ ስቶር ስንገባ የሆነ ነገር ስንገባ ጁንታው ነበር የሚሉ። መቼም ጁንታ ዋሽንግተን ዲሲ አይቀመጥም አይደል? ትግራዋይ ሁሉም ጁንታ ነበር የሚባለው። ምድር አጋሰስ አሁን ዝም ብሎ ተራ አውደልዳይ ነው። አሁን ሲያዩ ያፍራሉ አንዳንዶቹ። አንዳንዶቹ ደግሞ ማኪያቶ ይጋብዙናል። አሁን ሌላ ታሪክ ተቀያይሮ ማለት ነው። ይህን ለጌታቸውን ትንሽ እናስታውሰው። የትግራይ ተወላጆች በአሁኑ ሰዓት ትግርኛ ተናጋሪዎች ስለሆኑ ብቻ እና አዳነች አቤቤ ወጥተው የሚያወሩት እኔ ሀፍረት ነው የሚሰማኝ። ከነዚህ ሰዎች ጋር አንድ ሊደርሺፕ መድረክ ላይ የነበርኩ መሆኔ ራሱ በጣም የሚያስደነግጠኝ። ፈቅደን ብናኖራቸው ትላለች አዳነች። በዚህ ደረጃ የሚያስቡ ሰዎች ናቸው ኢትዮጵያን ያስተዳድራሉ። የትግራይ ተወላጆችን ፈቅደን ብናኖራቸው ጁንታው አሸነፈ ብለው ሲጨፍሩ ያድራሉ። ገና ይጨፍራሉ። ምክንያቱም ሞር ስለሚያሸንፍ እነሱ ጁንታ የሚሉት የትግራይ ህዝብ ስለሚያሸንፍ ምንም ጥርጣሬ የለውም። በዚህ የሚጨፍር ሰው ጋር ይጨፍራል ገና። ግን ጉዳዩ የመጨፈር ያለመጨፈር ጉዳይ አይደለም። እነዚህ ሰዎች ኢትዮጵያዊነትን በምንድን ነው የሚመዝኑት? ሰው ያሳስበኛል። ከሚሊዮን በላይ የትግራይ ተወላጅ ሌላው ስለ አማራ አልጨነቅም አለሽም። ስለ አማራ እጨነቃለሁ፣ ስለ ኦሮሞ እጨነቃለሁ። ግን የሚጨነቅለት አመራር አለው። በዛ ደረጃ ኦቨር ኢንቨስት አላደርግም በዚህ ጉዳይ ላይ። መልካም ምኞቴን ብቻ ነው መግለጽ የምችለው። ቢያንስ ከ1.4-1.5 ሚሊዮን አካባቢ በላይ የትግራይ ተወላጅ አለ። ታትሮ ለፍቶ መኖር የሚፈልግ በማንነቱ ምክንያት የነ አብይ አህመድ አሽከሮች እንደፈለጉ የሚያሳድዱት እንደፈለጉ የሚያሰቃዩት ህዝብ እንዲኖር አልፈቅድም። አሁን እቺ ጌታቸው ይተረጉማታል ወይ? አሁን ተመልካቾች አልፈቅድም የሚለው ጥሩ ነው። አይፈቅድ በዛ ሰዓት መቀለ ሆኖ የትግራይ ተወላጆች በእነ አብይ አህመድ ካድሬዎች እና ምናምን እንዲሰቃይ አልፈልግም የሚለው አሁን ጌታቸው ቀረብ ብሏል ወደ አብይ አህመድ። ያን መቀለ ሆኖ የሚናገረው አሁን ቀረብ ስለ 4 ኪሎ አካባቢ አሁን ይፈቅዳል ወይ ነው። ተጋሩ እየታሰሩ ነው። ኤርትራውያን እና ተጋሩ ታፍሰው ተወስደው ባለፈው 50 ሺህ ብር ከፍለው ይወጡ አሉ። ተጋሩ እኔ ማቃቸው ልጅ የነገሩን አፍሰው ወሰዷቸው። ወደ መከላከያ ተብለው ታፈሱ። እንደማንም ታፍሰው ወጡ። ከዛ ብሔራቸው ሲጠየቁ እኔ ትግራዊ ነኝ እኔ ኤርትራዊ ነኝ እናንተን ማንፈልግም ብሎ 50 ሺህ ብር ክፈል ተባሉ። 50 ሺህ ብር ከመቀለ እንታፈሳለን ብለው አዲስ አበባ መጥተው 50 ሺህ ብር ከፍለው ካፈሳ ዳኑ። ጌታቸው እነዚህ ማዳን ይችላል ወይ? ስለነዚህ መከራከር ይችላል ወይ? ስለነዚህ ትዊት ማድረግ ይችላል ወይ? ኋላ ቀሩ ምናምን ብሎ መጻፍ ትዊት ማድረግ ትቶ ድሮን ቀደም ብዬ ያሳዩአችሁ ይሄ ድሮን ተመታ ብሎ ይሄ ትምህርት ቤት ተመታ ብሎ ትዊት ያደርጋል ወይ? ጌታቸው በዚህ ትዊት ያደርጋል ወይ? የወልድ ባንክ እርዳታ ነው። እኔ በነበርኩበት ጊዜ ምናልባትም እሱ በነበረበት ጊዜ የተጀመረ እደሳት ሊሆን ይችላል። የወልድ ባንክ ያሳደሰው ትምህርት ቤት ነው ያወደምከው አብይ አህመድ አሊ ይልማ መርዳሳ
ብሎ ይናገራሉ? አይናገሩም። አሁን ጊዜ ተቀያይሯል። አጋጣሚ በቅርቡ ከሚሸሹት ከሀገር ከሚጠፉት ውስጥ አንዱ ነው፣ ወይ ቃሊቲ ከሚገቡት ውስጥ አንዱ ነው ጌታቸው ረዳ። በዚህ የሚጠራጠር ኢትዮጵያዊ ካለ የነገ ሰው ይበለን። አትጠራጠሩ። ጉራራ እኔ እንደ ጌታቸው እጄ ላይ በሌለኝ ነገር አንጎረርም፣ አልጎረርም እዚህ ሚዲያ ላይ። ለማንኛውም መከላከያ አካባቢ ያላችሁ መከላከያ ትንሽ መረጃ ነው። መከላከያ አካባቢ ያላችሁ ከፍተኛ መኮንኖች እንደምንም ብላችሁ አጠገባችሁ ወደምታምኗቸው የኦላ የፋኖ የኦጎግሞ የአፋር ጀነራሎች አሉ እንዴ? አፋር ጀነራሎች አሉ። አፋር አላቅም፣ እርግጠኛ አይደለም። ለማንኛውም ግን ወደ የምትቀርቧቸው አዛዦች ወይም ያሉ ሰራዊት ጋር ኮንታክት ያደረጋችሁ ይህን መከላከያ ያበቃለት መሆናችሁን አውቃችሁ ግቡ። ከቲዲኤፍ ጋር ተገናኙ። የድሮ ጓደኞቻችሁ ናቸው እነዚህ፣ ጓዶቻችሁ ናቸው። ዋትስአፕ ቁጥራችሁ ትተዋውቃላችሁ፣ ግንኙነት አላችሁ። በደንብ አድርጋችሁ ይሄ መንግስት ያበቃለት መንግስት ነው። ጠቅላችሁ ግቡ፣ ሰራዊታችሁን ይዛችሁ ግቡ። እናንተ አዛችሁ የምታድኑት መንግስት አይደለም ይሄ መንግስት። ነገራችሁ ይሄን ዩቲዩብ ምናምን ይሄን የተቆራረጠ ካለ ስጧቸው። ወደምታውቁት አርሚ አዛዥ፣ የእዝ አዛዥ፣ ኮር አዛዥ ስጧቸው። ይሄ ክፍለ ጦር አዛዥ ስጧቸው። ይሄ ሲሪየስ እኔ እንደዚህ አይነት መረጃ እስከዛሬ ተናግሬ አላውቅም። ዛሬ ሲሪየስ ጉዳይ ስለማወራ ግን ፈገግ እያልኩም ቢሆን ይሄ መረጃ ተቀበሉት። የእዝ አዛዦች፣ የኮር አዛዦች፣ የክፍለ ጦር አዛዦች፣ የሬጂመንት አዛዦች፣ ኃይል አዛዦች፣ ሻምበል አዛዦች በሙሉ ሁላችሁም ይሄ መረጃ እናንተን ይመለከታችኋል። እናንተ የምታድኑት መንግስት አይደለም። ይሄ መንግስት አይደለም። በድሮን ብቻ እየመታ በትምህርት ቤት እያወደመ አንተና ታርጉ። አሁን ምን አይነት ሰራዊት እንደምትገጥሙት ታውቁታላችሁ። የምትገጥሙት በዚህ በኩል የኤርትራ ሰራዊት አለ፣ ትላንት አብራችሁ የምታውቁት ነው። በዚህ በኩል ቲዲኤፍ የሚባል አለ፣ እስከ ደብረ ብርሃን እየቀጠቀጠ እየከረከመ ከዚህ ሁሉ ጦር ጋር አድርጎ ብልጽግናን ያዋረደ ቲዲኤፍ የሚባል ኃይል አለ። 4 ዓመት የሚጠጋ ለብቻው እየተዋጋ ከፍተኛ ጉዳት ያደረሰ በብልጽግና ሰራዊት ላይ አፋብን የፋኖ ልጆች አሉ። እዚህ ላይ ኦላ አሉ። 8 ዓመት ከምናምን ከመጀመሪያ ጀምሮ ይሄ መንግስት ገዳይ መንግስት መሆኑን ገብቷቸው ወደ ትግል የገቡ የኦላ ልጆች አሉ። ወረነ ብሊስማ ወረሙ እነሱ ጋር ተመልከቱ። ባለቀ ታሪክ ባለቀ ሰዓት ላይ የሚያዋጣችሁን ኮስ በነፊት አናሊሲስ አይታችሁ እኔ ከብልጽግና ጋር መሞት ፈልጋለሁ ካላችሁ መሞቻችሁ ቅርብ ነው። መሞታችሁ አይቀርም ፍላጎታችሁ እሱ ከሆነ። ግን መሞት የሚፈልግ የለም፣ መሰደድ የሚፈልግ የለም። ነገ ጧት ሽንፈቱን ተከናንቦ እንትን ካለ በኋላ አዲስ አበባ ፎቅ አለኝ ምናምን፣ ያንተ ፎቅ አይደለም አዲስ አበባ ያለው። አዲስ አበባ ያለው የአዲስ አበባ ህዝብ ነው፣ የኢትዮጵያ ህዝብ ሀብት ነው። 10,000 ካሬ አለኝ ብሎ ብርሃኑ ጁላ የሚመካ ከሆነ የኢትዮጵያ መንግስት ሀብት ነው። 2,000 ካሬ አለኝ ብሎ የሚመካ ከሆነ የኢትዮጵያ መንግስት ሀብት ነው። ከየት አባቱ አምጥቶ በ5,000 10,000 ብር ደሞዝ ይህን ያክል ሀብት ሊያካብት ይችላል? እንደነ ሳሞራ አይነት አሁን ሀብታም ነኝ ብሎ ቦሌ ወደ ምድር ኃይል አካባቢ የሚገነባው ግራውንድ ፕላስቴር እየገነባ ያለው የእሱ አይደለም፣ የዘረፋ ነው። ኢትዮጵያን አስበልቶ መከላከያን አስበልቶ የተሰጠው ጊፍት ነው እየገነባ ያለው። እነ ሳሞራ አይነት ይጠየቃሉ። እሱ የህዝብ ነው የሚሆነው እሱ። ስለዚህ ይሄ ምክራችን ነው። ሰሞኑ አሳዛኝ 3 መከላከያ ልጆች አሳዛኝ ታሪክ ልንገራቸው። አሁን በቀላሉ ሐራ መሬት ብለው የሄዱት የጌታቸው ረዳ ወደ አፋር አካባቢ ለምሳሌ ወደ ትግራይ መግባት ብርቅ ነው። አሁን ባለፈው እዚህ ሚዲያ ላይ ማሳየቱ ስለደበረን ነው እንጂ ልትሄድ ወደ ትግራይ ልትከዳን ፈልገ ያዝነ ብለው መሬት ላይ ቁልቁል እንደዚህ ደፍተው እንዴት አድርጎ ቶርቸር ሲፈጽሙበት እንደነበረ አይታችኋል። በተለይ ተጋሩ አይተውታል። ሶሻል ሚዲያ ላይ አስጎንብሰው መሬት ላይ አስተኝተው ይቀጠቅጡ ቶርቸር ይፈጽሙበት ነበር። ለምን ስትከዳ አገኘን ብለው ኧረ አይደለም እያላቸው እሱ አላቅም፣ ግን እንደዛ እያደረጉ ቶርቸር ሲፈጽሙ መከላከያ ግንባሩን በሉ ነው የተባሉት። ከኋላ ከምናምን በሏቸው ሲሸሹ የተገኙ ወደ ቲዲኤፍ ወደ መከላከያ ወይም ወደ ፋኖ የሚገቡት በሏቸው የተባሉ ወደ ኦላ የሚገቡት ሰሞኑ ወደ ኦላ የገቡት ወደ ፋኖ የገቡት ወጣቶች አንደኛው የሲዳማ ልጅ ነው፣ አንደኛው ከሐረርጌ ነው፣ አንደኛው ይናገራል ሰሙታላችሁ። አንደኛው በዚህ በኩል መቱት ሲሸሽ ማለት ነው። ወደ ፋኖ ሊገባ ሲል በጥይት ከኋላ ሆኖ መቱት፣ አመለጠ ብሎ ማለት ነው። አሳዛኝ ታሪክ ስለሆነ መስማት አለባቸው ተመልካቾች። ባሰማል ቆይ እንደዚህ ነው የመጣው፣ እዚህ ነው የገባው።
ያኛው እጅስ ደግሞ በዚህ ገብቶ ነው ለጥይት ነው እንዴ መጣ ለጉዳያችሁ ባንበላላ ታውቁበት ታክመህ ተዳላ ሀገርሽ አይ እስኪ አንዳንድ ጓደኞቻችሁን አውጧቸው እስኪ እየደወላችሁ አንዳንድ ጓደኞችን አውጧቸው ስልክ እኮ ይረናፋል እኛ እኮ አንድ ወደ ራሱ አልመላንም ያው ለሞዛችን ስንተኛ ዙር ናችሁ 43ኛ 43ኛ የት ነው የሰለጠንክ ብርሸለቆ ነው አሁን ዘንድሮ ነው ወጣ አሁን ደሞዝ አልበላህም ወብላሂ ምንም አልበላንም ለምን ገባህና አሁን አንተ ገና ህፃን ለምን ገባህ ባፈሳ ነው እኮ ነው የገባው ባፈሳ እኔ የቀን ስራ ነው የምሰራው እዛ ሀገር ላይ የት ነበር ሀገርህ ድሬዳዋ ነው አንተስ ስራ እየሰራ ሐረርጌ ነው አንተ መንገድ ነበር ከመንገድ ታክሲ ነው ያልክ አንተስ አዳማ ሲዳማ ነው አንተስ ደውብ ነው አሁን እንግዲህ ታክመት ሄዳለሽ ፈጣሪ አትርፈዋል በቃ አይዞሽ ፋኖ ምንም አያደርግም አይገልም አይዞሽ ፋኖ ምንም አያደርግም እሺ አይገልም ታክመ ወደ ሀገር ትገባለህ የድሬዳዋ ልጅ ነው እዚህ ጋር የተመታው ሊያመልጥ ሲል ወደ ፋኖ ሊገባ እዚህ ጋር መቱት የሐረርጌ ልጅም የሲዳማ ልጅም ተመልከቷቸው ታፍሽን የመጣው ደሞዝ አልበላህም ይሏል ደሞዝ አልተከፈለው አንድ ደሞዝ የወር ደሞዝ እንኳን ሳይከፈለው እነሆ እንደዚህ ሆነ ታፍሽን የመጣው ከየመንደሩ ነው የታፈስኩት ነው የሚለው ስለዚህ ይሄንን ታሳቢ አድርጉ አዛዦች ከላይ ያላችሁ አዛዦች ታሪክ ስሩ ታሪክ የምትሰሙበት ሳምንት ሊሆን ይችላል በዚህ በቅርብ ጊዜ ትሰማላችሁ ብዙ ታሪክ ትሰማላችሁ እገሌ ወደ ትሪፍ ገባ እገሌ ወደ ፋኖ ገባ ጀራል እገሌ እንደዚህ ገባ እገሌ ወደዚህ ገባ የሚባል እንሰማ ይችላል በቅርቡ ይሄን በአስቸኳይ መተግበር መቻል አለበት አዲስ አበባ ብልጽግና ተሰብስባቸዋል ነገ የሚጀመር ስብሰባ አለ አሁን አብይ ሰበስባቸዋል ከአዛዦች ኮር አዛዦች ምናምን ተጠርቷል ምንም የምታድነው መንግስት አይደለም ይሄ መንግስት የምትገጥመው ይሄን ሁሉ ኃይል ነው ብዙ ኃይል ነው እየገጠምክ ያለው ብዙ ኃይል ነው የባጫ ደበሌ እንደ መዝናኛ ነው የምትወስዱት እንደ ሲሪየስ አትወሰዱበት ባጫ አዝናኝ ነው እውነት ባጫ ጡረታ ሲወጣ ኢትዮጵያን ይደብራቸዋል እውነት ነው ማን ይችላል ባጫ የሚችለው ማን ይችላል ማንም አይችለውም እኮ ባጫ ለመሆን እኮ ከባድ እኮ ነው በጣም ከባድ ማለት በቃ እኔ አልተማረኩም ብሎ ኢን ዋይት ኤንድ ብላክ ዝም ብሎ መካድ ከየት ይገኛል ማንም አያደርገው ባጫ ደበሌ የተሸነፈ ጊዜ መሸነፍ ታውቃላችሁ መሸነፍ ከባድ ነው መሸነፍ በጣም ክፉ ነው እኔ ስሜቱን ስለምናውቀው በተወሰነ ቆላተንቤን የገቡ ጊዜ የተሰማን ስሜት ራሴ ያውቀዋለሁ ምግብ አተን ምግብ ያው ኢነርጂ ነበር የምንጠጣው በበኩል ምግብ አፕታይት የሞቶ ኢነርጂ ነበር የምጠጣው ሚዲያ ላይ ለመቅረብ ኢነርጂ ጠጥቼ ነበር የምገባው ዝም ብዬ ከሲቢኤስ ምናምን ገዝተ አውቀዋለሁ ስሜቱ ባጫ ደግሞ ተመልከቱ ቆላተንቤን ተሰብሮ ሰባብሮ ሲወጣ ከትግራይ ተጠራርጎ ሰኔ 21 የገቡ ጊዜ እንደ ቋመጥክ ትቀራለህ የታባ ከትግራይ ትገባለህ ያው እኛ ትግራይ እኮ ለቀን የወጣ ነው አለ ለየት ያለ ስታቲክ ቁጥር አያውቅም ይመስለኛል ይሄ ሰውዬ ባጫ ቁጥር አያውቅም በነገራችን ላይ ብርሃኑ ጁላ አበባው እንትና የሁሉም መሀይም በትምህርት አበባው ነው አበባው ስድስተኛ ነው እንደምንም ብሎ በቃ 8ኛ ያስገቡት ብሎ 8ኛ ክፍል ማትሪክ ይፈተን ተብሎ ዝም ብሎ ይዝላል ተብሎ ማለፍ አቃተው በቃ ትምህርት ዝም ብሎ ነው የዋህ ነው ጨዋ ነው በትምህርት እንኳን ጨዋ ነው በሀብት ብቻ ነው እንጂ እና አብይ ይበልጠዋል በ7ኛ ክፍል ነው አብይ ባጫ ደበሌ ምርኮኛ አይደለም ብሎ የካደ ሩጫ ነው ማራቶን ሩጫ ነው ብሎ የካዳቸው 100 ቢሊዮን በ8 ወር ውስጥ የትግራይ ህዝብ 100 ቢሊዮን ብር በልቷል ብሏል እና በ8 ወር 100 ቢሊዮን ከጨረሰ ደግሞ በሚቀጥለው አንድ አመት እንኳን ብንቆይ እንደገና 200 ቢሊዮን ሊፈጅብን ነው ለማን እየቀለቡት ነው እንደ ጋዳፊ የሊቢያ ህዝብ ብሎ በነፃ ውሃንም ኤሌክትሪክም ምግብ የሚያቀርብለት ጋዳፊ የነበረ ስርዓት ብልጽግና ይህን ሁላ አቀርብለት ነበራል በልቶታል የ10 ዓመት በጀት በ8 ወር በላዋል እና እንደዚህማ አያዋጣንም ብለን እንውጣ ተባብለን ወጣናል ወክ አድርገን ወጣን የባጫ ጋሼ ለነባጫ ትርጉም ስላለው መንግስት 5 ሚሊዮን ህዝብ ቀልቦ አይችልም
ከክቡር ጠቅላይ ሚኒስትሩ የሰማ ነው 100 ቢሊዮን ብር በ8 ወር ትግራይ ውስጥ ተበትነዋል ወይም ተበልተዋል። ህዝቡ በልቶታል በሚሰጠው ድጋፍ ማለት ነው። ይሄ 100 ቢሊዮን ብር የትግራይን የ10 ዓመት በጀት ነው። የ10 ዓመት በጀት። ስለዚህ ይሄ የ10 ዓመት በጀት በ8 ወር ከተበላ እርሻ ካልታረሰ በሚቀጥለው ዓመት ሌላ 5 ቢሊዮን ብር ስለሚጠይቅ ህዝቡ ማረስ አለበትና ለህዝቡ ጦርነት እያለ ማረስ ስለማይችል መውጣት አለብን። አንደኛ ነገር ይሄ ነው። መቀሌን ወይም ከፊል ትግራይን እንድንለቅ የሆነበት ለማስታወስ ያክል ነው። ከፊል ትግራይ ወይ መቀለን ትተን እንድንወጣ ያደረግነው ለዚህ ምክንያት ነው። 100 ቢሊዮን ብር በልቶታል ህብረተሰቡ። ቀላል ፊቱ ምን ይመስላል? ፊቱ ይመስላል። ለማንኛውም ተመልካቾች ከብልጽግና እጅ የወጣ ጥላቻ የመጨረሻ ነው። ለኢትዮጵያውያን ትምህርት አይምን የመጨረሻ መልእክታችን ከብልጽግና እጅ የጠፋው ጥላቻ አሁን ብልጽግናን አሁን በጣም የሚያሳዝነው ጥላቻ የለም፣ እጁ ላይ የለም። የሚያስተዳድረው ማኔጅ የሚያደርገው ጥላቻ የለው። ህዝብ ጥላቻ አማራ ኦሮሞ የሳምበዲን ምናምን የሚጠላበት እንደ ህብረተሰብና የሆነ እንደዚህ አንተ እንደዚህ ነህ ጁንታ ነህ 27 ነህ ይሄ ነፍጠኛ ነው ዘርፎሃል ገሉሃል ጡት ቆርጦሃል ምናምን ያለ ይሄ ጨዋታ ምናምን የለም። ማን ነው ጠላቱ? አገዛዙ ብቻ ነው። ለአገዛዝ ደግሞ የሁላችንም ትብብር ሆሪዞንታል ግጭት ሳያስፈልገን እንጥላሃለን ነው። አንዳንድ እንደዚህ ወጣ ያሉ ሰዎች በስተትም አውቀም በማወቅም ባለማወቅም የሚሳሳቱ ሰዎች አሉ። ዝም ብሎ አሁን ያንዳርጋቸው የሰሞኑ ንግግር ዋጋ አስከፍሎታል ብዬ አስባለሁ። አስረስ ማረ መግለጫ ሰጥቶ ነገሮታል በማስረጃ ምን ፈልጎ እንደሆነ አልገባንም። ምን ያለው እንደዚህ ብሎ የተናገረው ምን ፈልጎ እንደሆነ አልገባንም። ህወሓት ነው ያለው። ለሱ እንግዲህ ወይ ፋኖን ከፍ ለማድረግ ፈልጎ ወይ አማራ ህዝብ በጣም ተፈላጊ ነው ያንተ ትግል በጣም ተፈላጊ ነው ለማለት ፈልጎ ሊሆን ይችላል። ህወሓት ከፋኖ ጋር አስታርቁኝ ብሎ ሻዕቢያን ሄዶት ለምኑ ነው ከፋኖ ጋር የታረቀው እና ወልቃይት አልጠይቅም ራያ አልጠይቅም ብሎ በቃ ብቻ አስታርቁኝ ከፋኖ ጋር እና አብይን ንምታ ብሎ ነው የታረቀው ብሎ ሲናገር ከየት የሰማው? አንደኛ ራሱ የኤርትራ መንግስት መጥቶ ግጥም አድርጎ በእንትኑ ነግሮታል። በራሳቸው ፌስቡክ ፔጃቸው የራሳቸው ፌስቡክ ፔጃቸው ነው ስለምናውቀው ነው ማለት ሎያል የመንግስት እንትን ሎያል እንትን ሚዲያ ነው። እኛ ከመንግስት ጋር ፖለቲካዊ አቋማችን የመንግስት ፖለቲካዊ አቋም ከግለሰብ ጋር እንደዚህ አይነት ወሬ አናወራም አይደለም እንደዚህ ብለን ሰማለን ነግረውናል የሚሉ ውሸታሞች መሆን አለባቸው ነው ያለው። ዋጋ ምንም አላስፈል ደግሞ ውሸት እልም ያለው ውሸት የትግራይ ለማኝ ሆኖ እንዲሁ ተማጽኖ አቅርቦ በእናት ምናምን እንደዚህ ያደርጉና እግር ላይ ተንበርክኮ እንደሚያደርግ እሱ የሄደበት መንገድ ማንም መሄድ የለበትም። ራሱ ምን አሁን ይቅርታ ብሎ እንትን ያደርጋል አላቅም። በዛው ላሽ ብሎ ይሄዳል ችግር የለውም። ግን አፋብን ራሳቸው መልስ ስለሰጡበት ዋጋ አስከፍሎታል። ግን በአፋብን ደረጃ መልስ ተሰጡበታል። ይሄ የማንም ተማጽኖ የሚያስፈልገው አይደለም። የጋራ ጉዳያችን ነው። በጋራ ነው ምንሰራው። እንደዚህ አይነት ቋንቋ ተገቢ አይደለም። ማንን ወክሎ እንደተናገረም አይታወቅም ነው የተባለው። እንደዛ ነው ያለው። እኛም ተመሳሳይ እንደዚህ ሊያጋጥም ይችላል። አሁንም በዚህ የሶሻል ሚዲያ ሲሳይ ቶላ እነ አለምሸት ደግፌ ምናምን ሰዎች ያስተማሯቸው ሶሻል ሚዲያ ማለት ሰዎች አሉ። እንደ ቀልድ የተጀመረ ባለፈው ነበር። ጽምዶ ቀለጠች ጽምዶ ምናምን አለች አለች። የዝም ብሎ ሶሻል ሚዲያ ላይ ውሾች አሉ። ዝም ብሎ ውሾች ሶሻል ሚዲያ ላይ የምናውቃቸው ዝም ብሎ የፋርሴ ብላ የምንላቸው አሁን ውሾች አሉ። ብቅ ያሉ ጽምዶ ፈረሰች እኮ ቆይተናል እኮ ይህን ስንታገል የነበረ እኮ ብዙ አለ እኮ። የዲሲ በረንዳ ዳሪ እዚህ ሲያብጠለጥለው ነበር እኮ። አሁን ወልቃይት ትግራዋይም አይደለም አማራም አይደለም እያለ አሁን ዛሬ ሶሻል ሚዲያ ላይ ተጋሩ ሲጫወትበት የነበረ እንደዛ ብሎ አሁን ሶሻል ቤዝ ለማሳደግ ማለት ነው። ትግራይም አይደለም አማራም አይደለም ወልቃይት ምዕራብ ትግራይ እና ምንድን ነው ታዲያ ቋንቋን መሰረት ያደረገ መካለልበት ከተባለ ምንድን ነው? ለዛውም እዛው ያደገ እዛው ተምሮ እዛው ያደገ ልጅ እና ይሄ ጽምዶ ሲባል ነበር ድሮ እና በዚህ እንጀራ ሊበላ አይችልም። ያንም ጀምር ታግለናቸው በጣም ብዙ የነገታቸው ፍርፋሪ ለቃሚዎች ቋቸው አዲስ አበባ የገቡት ዲሲ በረንዳ ዳሪ አሁን አዳዲስ
ምንድነው ልዩነታቸው? አሁን ጽምዶ የምትተነትነው በአፋን ኦሮሞ ነው። ጽምዶ የምትተነትነው ወይን ሚዲያ ታርጌት ታደርጋለች፣ ወይ እንደ ግለሰብ እኔን ታርጌት ታደርጋለች። አብዛኞቹ የጃዋር ያሳደጋቸው ውሾች ናቸው። የጃዋር ውሾች ናቸው አብዛኞቹ። ጥሩ ውሻ አሳድጓል። ዋጋ ያለውን ግን 10 ብንጫጫ 100 ብንጫጫ ውሻ ነው። ወደ ሰከን ብሎ ወደ ፖለቲካ ቢሰራ ነው የሚያምረው። ሌላ ጉዳይ ዋጋ የለው። ሰከን ብለን ስለምናወራ ነው እንጂ እያንዳንዱ ስለ ይህን አስተያየት ብንሰጥ ብዙ ነገር ማውራት እንፈልጋለን። ግን ሆሪዞንታል ስለማንፈልግ ነው። የጎንዮሽ ግጭት አንፈልግም። ፊት ለፊት ነው። ጃዋር ስቴክሆልደር መሆኑን ነገ ጠዋት የኢትዮጵያ ጠቃሚ ሆኖ እንደሚመጣ ማወቅ አለባቸው። እዚህ ጋር መጥቶ እሱን እየደገፉ ያሉ ይመስላቸዋል አንዳንዶቹ። ሰከን ማለት አለባቸው። የሀገሩ ህዝቡን የሚደግፍበት እንትን ነው መግባት ያለበት። በዚህ በኩል ግባ ብሎ አድቫይዝ ማድረግ አለባቸው። በእንደዚህ ሶሻል ሚዲያ ላይ ተራ ነው የሚሆነው፣ ተራ ድጋፍ ነው የሚሆነው እና ተራ ተቃውሞ ነው። ጽምዶ ምናምን ብትል ማንም ሰው ቢንጫጫ አሁን ጽምዶ ማንም ተቃውሞ ሊያፈርሰው አይችልም። አሁን ላይ ወጥቷል ነው የምንለው ስለሚታወቅ ይመስለኛል። አይ ቲንክ ሁሉም ያውቀው ይመስለኛል። አብይ እንኳን ያውቋል አይደል እንዴ? አብይ እንኳን ያውቋል። ለማንኛውም ጥላቻ የ2013 እና የአሁኑ ጥላቻ 2013 የትግራይ ህዝብ እንደ ህዝብ ጠላት ነው የሚለው ፍሬም የተደረገበት ዘመንና አሁን ደብረጽዮን ጠላት አይደለም፣ ወደ ደብረጽዮን እንኳን እንደ ጠላት የሚወስድ አይደለም። አሁን ኢቭን የካድሬ ሰዎች የህወሓት ሰዎችን ጭምር እንደ ጠላት የሚወስድ አይደለም። እስቲ 2013 እና የአሁኑ እናወዳድረው። ከዚህ ሰውዬ ጋር እንጀምር። ይህ ህዝብ የመላ ኢትዮጵያ ህዝብ ጠላት ነው። ይህ ህዝብ የኦሮሞ ጠላት ነው። ይህ ህዝብ የአፋሩ ጠላት ነው። የጋምቤላ ጠላት ነው። የሶማሌው ጠላት ነው። ስለሆነም በጀመርነው ልክ ይሄን ኃይል እጅግ በጀግንነት መንፈስ ልንፋለመው ይገባል ማለት ነው። አብይ አህመድ እንደዚህ አይነት ሶፊስቲኬትድ አእምሮ የለውም። የረባ ትምህርት የተማረ ሰው አይደለም። በጫጫታ በሆይ ሆይታ እናቴ ነገረችኝ ያለውን ትንግርት ተግባር ያደርጋል ብሎ ንጉስ ለመሆን የሚታተር ሰው ነው። ኦኬ ይሄንን ይዘው ይሄ ልሂቅ ትግራይን በአጋጣሚ አይደለም መድፍ ድንገት ሲተኩስ እኔ ላይ ሲያነጣጥር አይደለም ትምህርት ቤቴን ያፈረሰው፣ እኔ ላይ ሲያነጣጥር አይደለም ትራክተሮችን የዘረፈው፣ እኔ ላይ ሲያነጣጥር አይደለም ክሊኒኮችን ያወደመው፣ ሆስፒታሎችን ያወደመው። እንግዲህ ይሄን ሆስፒታሎች ስለማውደም ስለነዚህ ተመልከቷቸው። ቀደም ሲል ስናሳያቸው የነበረው ተመሳሳይ እሱ ነው። ጌታቸው ረዳ የሚናገር አሁን ይናገራል ወይ ነው ችግሩ። ሆስፒታል ማውደም ሲያወድመው የነበረው ጥላቻን ነው። ይሄ ለምሳሌ ትምህርት ቤቱ ዛሬ የትላንትናው ማታ የትምህርት ቤቱ ኮምፒውተሮች ናቸው ያወደመው። ጠላት ነው። ጠላት ስለሆነ ነው። በዚህ ጠላትነት መንፈስ ነው እያደረገ ያለውና የጌታቸውና የጥላቻው ጉዳይ ነው። ይሄ ህዝብ የአማራ ጠላት ነው። ይሄ ህዝብ የኦሮሞ ጠላት ነው። ይሄ ህዝብ የቤንሻንጉል ጠላት፣ የጋምቤላ ጠላት ነው። ያ ዘመን አለፈ። አይገርምም? አለፈ እንደ ጉድ። የሀገር ፕሬዚደንት ሆኖ የአማራ ክልል ፕሬዚደንት ሆኖ እንደዚህ ነበር ጥላቻ የሚያስተምረው ህብረተሰብ። ይሄ ህዝብ እያለ በድጋሚ አንዴ አይደለም ይሄ ህዝብ የዚህ ጠላት ነው፣ ይሄ ህዝብ የዚህ ጠላት ነው፣ ይሄ ህዝብ የዚህ ጠላት ነው። ሶሪ አይሉም። እንደዚህ ያለ ውሸት ነው አይሉም። ተላልፎ በዚህ ኤዲት ተደርጎ ምናምን ይጠቅማል ተብሎ ለትግል ይጠቅማል ተብሎ ዱቅ አደረጉት ሚዲያ ላይ። አይጠቅም። አሁን የለም ይሄ እንደዚህ ብሎ አፉን ከፍቶ ጭምር ይሄ ህዝብ ብሎ የሚናገር ባለስልጣን ይኖራል ብዬ አላስብም። አብይ ምናልባት ሲጨንቅ መጨረሻ ላይ ምን አይነት ቋንቋ ይዞ እንደሚመጣ እናያለን። የ2013 እና የ2018 ልዩነቱን ነው በዚህ ያሳየኋችሁ። በዚህ አጋጣሚ ነው ማለት ነው። በተረፈ አብራችሁን ቆይታችሁ ፕሮግራም ስለተከታተላችሁ እናመሰግናችኋለን።